ሰላም የሃኖን ኢፖክሲ ቤተሰቦች እንደምን ቆያችሁልን? በዛሬ ቪዲዮ ኢፖክሲ ለምን ያጣብቃል፣ በተለይም ደግሞ ኢፖክሲያችንን ሰርተን ከጨረስን በኋላ የሚያጣብቅ ሆኖብን እናገኘዋለን። ስለዚህ ይሄ ስህተት ከምን ይመጣል የሚለውን ጉዳይ በስፋትና በዝርዝር የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን መቆየታችሁን እንዳትረሱ። እንዲሁም ይህንን ቪዲዮ ላይክ በማድረግ ጀምሩ ስላለው እስከ መጨረሻም አብራችሁን ቆዩ። እናም ኢፖክሲያችን አጣባቂ የሚሆንበት ወይም ደግሞ የሚያጣብቅ ኢፖክሲ ወይም ስቴኪረዚን የሚሆንበት ምክንያት ምንድን ነው? አጣባቂ ሆኖ የሚቀርበት ምክንያት ምንድን ነው? አጣባቂነቱስ እስከምን ያህል ጊዜ ድረስ ይቆያል? ከዛ ጊዜ በኋላስ ይቆማል የሚሉትን ጉዳዮች ዲስከስ እናደርግባቸዋለን። እናም ለመጀመሪያም ያክል ኢፖክሲያችን አጣባቂ ከሆነ በኋላ በምን ያህል ጊዜ ውስጥ ማጣበቁን ያቆምና ይደርቃል የሚሉ ጥያቄዎች አሉ። ነገር ግን ኢፖክሲያችን አይደርቅም። ያ ማለት ምንድነው? 3 ወርም ቆየ፣ 4 ወርም 5 ወርም ቆየ፣ እቃዎችን ባስቀመጣችሁበት ቁጥር ወይም ደግሞ በእጃችሁ ጫን ብላችሁ በነካችሁት ቁጥር አጣባቂነቱ አይቀርም። እንዳልኳችሁ 4 ወር አይደለም 5 ወር 6 ወር ለምን ቢቆይ አጣባቂ እንደሆነ ነው የሚቆየው። ስለዚህ እንደዚህ አይነት ስራዎች ግዴታ ምንድነው መደረግ ያለባቸው? ድጋሚ የተጣበቀ ወይም ደግሞ አጣባቂ የሆነው ኢፖክሲ ሙሉ በሙሉ ከተነሳ በኋላ አዲስ ኢፖክሲን እንደ አዲስ መስራት ነው እንጂ ያ ይደርቃል ብሎ መጠበቅ እሱ የሚሆን ነገር ስላልሆነ ኦሬዲ የተሰራ ስህተት ነው። ነገር ግን እላዩ ላይ ወይ ኮት አድርጎ አዲስ ማድረግ ወይንም ደግሞ ሙሉ በሙሉ ያንን ነገር አንስቶ እንደ አዲስ መስራት ነው ያለው አማራጭ። ታዲያ ይሄንን ካልኳችሁ የኢፖክሲ አጣባቂነት ወይም ደግሞ ኢፖክሲ ከተሰራ በኋላ ለምን ያጣብቃል የሚለውን ጉዳይ ደግሞ በዝርዝር እንመልከት። እንግዲህ በብዙ አይነት ምክንያቶች ኢፖክሲያችን አጣባቂ ሊሆን ይችላል። ከምክንያቶቹ መካከል አንደኛው ምንድነው? በሚክሲንግ ወቅት የሚመጣ ስህተት ነው። ያ ማለት ምንድነው? ብዙ ሰዎች ይፈጥናሉ ወይም ደግሞ ስራቸውን ሲሰሩ ይቸኩላሉ። ታዲያ የፈለገ ቸኩሉ የፈለገ ጊዜ ሊያጥረባችሁ ይችላል። ነገር ግን ሚክሲንግ ላይ ከቸኮላችሁ ስህተትን ብቻ ይሆናል የምትሰሩት ማለት ነው። ይህ ማለት ምን ማለት ነው? የፈለገ እንግዲህ ብንቸኩል ሚክሲንግ ላይ በፍጹም መቸኮል የለብንም። ያ ማለት ምንድነው? በትንሹ እስከ 5 ደቂቃ ድረስ ኢፖክሲያችንን በደንብ ሚክስ ማድረግ ያስፈልገናል። አንዳንድ ሰዎች 1 ደቂቃ እንኳን ሳይሞላው በደንብ ሳይዋሃድ ይጨምሩትና ከዛ በኋላ ደህና ነገርን ለማየት ይጠብቃሉ። ያ ደግሞ የማይሆን ነገር ነው። ይህ ማለት ምን ማለት ነው? ኢፖክሲ እንደምታውቁት ከ2 ውህዶች የሚዘጋጅ ነገር ነው። ታዲያ አንደኛ ውህድ ምንድነው? ሃርድነር ወይም ደግሞ የሚያደርቀው ፓርት ነው። ሁለተኛው ደግሞ ጭቃማ የሆነው ኢፖክሲ ወይም ደግሞ ጭቃማ የሆነው ረዚን ነው። ታዲያ እነኝን ሁለቱን በደንብ ካላዋሃድ ናቸው አጣባቂው ከተጣባቂው ጋር አንድ ላይ ሚክስ ካልሆነ ሁል ጊዜም የሚያጣብቅ ሆኖ ይቀራል ማለት ነው። ያ ማለት ምንድነው? ሃርድነሩ ብቻውን ይደርቃል። ነገር ግን ደግሞ ረዚኑ ኦሬዲ ከሃርድነሩ ጋር በደንብ ስላልተዋሃደ ብቻውን ደግሞ አጣባቂ እንደሆነ ይቀጥላል ማለት ነው። ስለዚህ እንደዚህ አይነት ስህተቶችን ከመስራታችሁ በፊት የፈለገ ስራችሁ ላይ ብትቸኩሉ የፈለገ ቶሎ ማድረስ ቢጠበቅባችሁ ሚክሲንግ ላይ በፍጹም ልትቸኩሉ አይገባም። ይሄ ብዙዎች የሚሰሩት ስህተት ስለሆነ። ሁለተኛው ነገር ደግሞ ምንድነው? ከኛ ስህተት ባይሆንም ነገር ግን ደግሞ አንዳንድ ጊዜ ሎው ኳሊቲ የሆኑ ኢፖክሲዎች አሉ። ያ ማለት ምንድነው? ተመሳስለው በሌላ ብራንድ ስም ተለጥፈው የሚወጡ የኢፖክሲ አይነቶች አሉ። እነዛ ሎው ኳሊቲ የሆኑ ኢፖክሲዎች ሃርድነራቸው እንደሌላው እንደ ኳሊቲ እንዳለው ኢፖክሲ ጠንካራ አይደለም። ወይም ደግሞ ይሄ ሃርድነር የምንለው የሚያደርቀው ፓርት እንደ ኦሪጂናል ኢፖክሲዎች የሚያደርቅ ሳይሆን ልክ እንደ ረዚኖ ፈሳሽ ሆኖ ብቻ የሚቀር ነው። ታዲያ እነዛ ሎ ኳሊቲ የሆኑ ኢፖክሲዎች በተጠቀምናቸው ቁጥር ስራችን ላይ እክል መፍጠራቸው የማይቀር ነገር ነው። ስለዚህ የምትገዙትን የኢፖክሲ ብራንድ በደንብ መመልከትና ቼክ ማድረግ ይገባቸዋል ማለት ነው። በተለይም ደግሞ እንደዚህ አይነት ስህተትን እንዳያሰራችሁ ማለት ነው። ከዛ ሲቀጥል ደግሞ የሬሾ ስህተት ነው። ሶስተኛው ደግሞ ሬሾ ላይ የሚሰራ ወይም ደግሞ ካልኩሌሽን ላይ የሚሰራ ስህተት ነው። አንዳንድ ሰዎች 3/1 ሬሾን ገዝተው በ1/1 ሬሾ አድርገው ይሰራሉ። ይህ እጅግ በጣም ስህተትን የሚያመጣ ነገር ነው። ከዛ ባሻገር ኢፖክሲያችንን ስንገዛ በደንብ ቼክ ማድረግ ያስፈልጋል። ያ ማለት 1/1 ሬሾን ነው የፈለግነው ወይስ ደግሞ 3/1 ሬሾን ነው፣ የትኛው ሬሾ ነው የገዛ ነው ብለን በደንብ ቼክ ማድረግ። ቼክ ካደረግንም በኋላ ደግሞ ካልኩሌሽን ውስጥ ሲገባ በእርጋታ መስራት ያስፈልጋል ማለት ነው። ምክንያቱም እዚህ ጋር የሚፈጠሩ ስህተቶች ናቸው ስራችን ሙሉ በሙሉ ከጥቅም ውጭ እንዲሆን የሚያደርገው። ለምሳሌ እንበልና እኔ 1 ኮፊ ቴብል ሬሾ አሳስቼ ብሰራ እርግጥ ነው የምፈልገውን አይነት ሪዛልት አላመጣም፣ ወይም ደግሞ እጅግ በጣም የሚያስጠላ የኢፖክሲ ውጤት ነው ማመርተው ማለት ነው። ያ ማለት ግን ክላይንቶች ጋር ወይም ደግሞ ገዢ ጋር በወስዶ ያንን እቃ
ማንም ሊገዛኝ አይችልም። እዚህ ጋር ታዲያ የሚፈጠሩ ስህተቶች ከሬሾ ከሚክሲንግ ወይም ደግሞ እንዳልኳችሁ ካልኩሌሽን ላይ ከመርሳትና ሎ ኳሊቲ የሆኑ ኢፖክሲዎችን ከመግዛት ይመጣል። ምናልባትም እንግዲህ አንዳንድ ኢፖክሲዎች ዋጋቸው በአብዛኛው እንግዲህ እስካሁን ባለው የገበያ ሁኔታ እስከ 5000 ብር ነው አይደለ? ታዲያ እጅግ በጣም ረከስ ያሉ ሆኖ ሊቀርቡላችሁ ይችላል። ስለዚህ ረከስ ስላለ በሚል ደግሞ መግዛት አያስፈልግም ማለት ነው። ያ ኢፖክሲ የሚያቀርበው ምንድን ነው የሚለውን በደንብ ቼክ ማድረግ ያስፈልጋል። እናም እንግዲህ ሬሾችን ላይ ስህተት ስንሰራ ሲባል ምን ማለት ነው? በአጭሩ ለመናገር ያክል ሃርድነራችን ሲያንስ ነው። ያ ማለት ምንድነው? የሚያስፈልገው የሃርድነር መጠን ለምሳሌ 30 ግራም ቢሆን እኔ 15 ግራም ወይም ደግሞ 10 ግራም ሃርድነር አድርጌ ከሰራሁት ያ ስህተትን ያመጣል። የምን አይነት ስህተት? አጣባቂ የሚሆን ኢፖክሲን እሰራለሁኝ ማለት ነው። ያ ማለት እንግዲህ ሃርድነር ሲያንስ ብቻ ነው ወይ ችግር የሚያመጣው ከተባለ አይደለም፣ ሲበዛም ሃርድነር ችግር ያመጣል። ያ ማለት ምንድነው? ኢፖክሲያችን ወዲያው ክራክ እንዲያደርግ፣ እንዲሰነጣጠቅ፣ ጭረትን መቻል እንዳይችል ያደርጓል። ያ ማለት ምንድነው? አሁን ለምሳሌ አንዳንድ ኢፖክሲዎች ጭረትን ሬዚስት ያደርጋሉ፣ በቶሎ የሚጫሩ አይደለም። ነገር ግን ደግሞ ይሄ ሃርድነራችንን ካበዛ ነው አይደለም ጨራ ነው ይቀርና በራሱ ሰዓት ራሱ ክራክ ያደርግብናል ወይም ደግሞ ይሰነጣጠቅብናል ማለት ነው። ስለዚህ እዚህ ጋር ካልኩሌሽናችሁ ላይ ስህተት አለመስራታችሁን ቼክ ማድረግ ያስፈልጋል ማለት ነው። ከዛም ባሻገር እንግዲህ ኢፖክሲንና ፈርኒቸርን አንድ ላይ መሰልጠን የምትፈልጉ ከሆነ ሃኖን ኢፖክሲ ያዘጋጀው ፓኬጅ አለ። ያንን ፓኬጅ መርጣችሁ እናንተ መሰልጠን ትችላላችሁ። በተለይም ደግሞ የፈርኒቸር ስራዎች ሲባል ራሳችሁን ችላችሁ ሙሉ ዳይኒንግ ቴብል መስራት ከፈለጋችሁ፣ ሙሉ የኢፖክሲ ኮፊ ቴብል መስራት ከፈለጋችሁ ሃኖን ኢፖክሲ ጋር ብትመጡ ፈርኒቸርን ኢፖክሲ ጋር በተሟላ መልኩ ብቁና ባለሙያ አድርገን እንልካቸዋለን። ከዛም ባሻገር ኢፖክሲንም ብቻ መሰልጠን የምትፈልጉ ሰዎች ካላችሁ እኛ ጋር ነው። ፓኬጆቻችን ፍሌክሲብል ናቸው። ከ1 ሳምንት ስልጠና ጀምሮ እስከ 21 ቀን የኢፖክሲ ስልጠናዎችን የኢፖክሲ ፍሎሪንግን ጨምሮ እያሰለጠንና ለተማሪዎቻችን እየሰጠን እንገኛለን። ታዲያ እናንተም በቂ እውቀትን አግኝታችሁ ወደ ስራው መሰማራት የምትፈልጉ ወይንም ደግሞ ከዚህ በፊት ተምራችሁም ሊሆን ይችላል፣ ነገር ግን በቂ እውቀትን አላገኘውም የምትሉ ከሆነ ሃኖን ኢፖክሲ ጎራ በሉ ብዬ ጋብዛችኋለሁ። ምክንያቱም እኛ ጋር እውቀትና ሙያዊ ስልጠናዎችን በሚገባ እየሰጠን ስለሆነ፣ ለዛም ደግሞ ተማሪዎቻችን ምስክሮች ናቸው። በኦንላይንም እናስተምራለን፣ እናሰለጥናለን። በተለይም ደግሞ በውጭ ሀገርና በሀገር ቤት ውስጥ መሆናችሁ ደግሞ በክፍለ ሀገራት የምትገኙ ሰዎች፣ በአካል መገኘት የማትችሉ ሰዎች በአጠቃላይ ኦንላይን ስልጠና ላይ ብትሳተፉና ብትሰለጥኑ ለእናንተ እጅግ በጣም ጠቃሚ ነው። የኦንላይን ስልጠና ስንል እንግዲህ ቪዲዮዎችን ብቻ ኦርጋናይዝ አድርገው መላክ ሳይሆን የእኛ ስልጠና የሚለየው ላይቭ እየገባን ዲስከስ እናደርጋለን። ላይቭ ሲባል ምንድነው? ዙም ሚቲንግ አለ ወይም ደግሞ ቴሌግራም አለ ወይም ዋትሳፕ በምትፈልጉት ላይ ላይቭ ኮል ተደርጎ ዳይሬክት ወርክሾፕ ሆነን እናንተም ደግሞ ማቴሪያል ካላችሁ አቀራርባችሁ ወይንም ደግሞ ክላሱን አቴንድ እያደረጋችሁ ከዛም በኋላ ማቴሪያል እያሟላችሁ የምትሰሩበትን ነገር አመቻችተን እየጠበቅናችሁ እንገኛለን። እናም እንደ ሁልጊዜው ሃኖን ኢፖክሲን ምርጫችሁ አድርጋችሁ እንድትመጡ በአክብሮት ጋብዛለሁ። አይሆፕ ይሄ ቪዲዮ በእጅጉን እንደጠቀማችሁ። ታዲያ ሌላም ይጠቅመዋል ለምትሉት ሰው ሼር ማድረጋችሁን አትርሱ። ሃኖን ኢፖክሲን ሰብስክራይብ አድርጉት። የተለያዩ ቲፖችን በየቀኑ የምንለቅ ስለሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ ሆኑ እላለሁ። ስለነበረን ቆይታ አመሰግናለሁ። ያላችሁን ሀሳብ አስተያየት፣ በተለይም ደግሞ ጥያቄዎች ካላችሁ በኮሜንት ላይ ጻፉልኝ። መልካም ጊዜ